በድንገት ህይወቱ በትላንትናው ዕለት ያለፈው ተወዳጁ ድምፃዊት ሰማኸኝ በለው ከዚህ ዓለም በሞት መለየቱ በትላንትናው ዕለት ተሰምቷል። ብዙዎችን አስደንግጧል። ብዙ ስራዎች አሉኝ የምሰራቸው፣ ጾሙ ይፈታና ተፍ ተፍ እላለሁ እያለው ታዲያ እዛ ሳይደርስ ህይወቱ የተቀጨው ብዙዎቹን ያስደነገጠውና መታመሙ ሳይሰማ እንዴት በድንገት ሊሞት ቻለ? ይሄ ነገር ይጣራልን፣ ይመርመርልን በማለት ደግሞ ታዋቂዎች አርቲስቶችም እንዲሁም የእሱ ጓደኞች በሙሉ አድናቂዎቹም የእሱ አሟሟት ስላስደነገጣቸው እንዴት አንድ ቀን እንኳን ሳይታመም እንዴት እንደዚህ ሊሆን ቻለ በማለት በእነሱም ላይ ከባድ ሐዘን የፈጠረባቸው በድንገት ነው። እንግዲህ ቤተሰብ እንደመለሰው በሰይፉ ባስተላለፈው መልእክት ማለት ነው በተቀመጠበት ነው ዘንበል ያለው በማለት ነው ቤተሰብ ምላሽ የሰጠውና ህይወት እንደዚህ ናት። አይደለም ታሞ መሄድ ቀርቶ በሰከንድ እንደዚህ መሄድም አለ። ግን ደግሞ ብዙዎችን አስለቅሷል። ምክንያቱም አይደለም የሄደበት አካሄድ በጣም ይገርማል ስላችሁ መታመሙን አስታማሚም እንትን ሳይል መታመሙም ሳይታወቅ ያም ሆኖ ደግሞ በቃ እቅዶቹ የሰሞኑ የተናገረው ኢንተርቪው ሲደረግ የመለሳቸው ምላሾች ያ ነገር ደግሞ ብዙዎችን አሳዝኗል። ያው ጨዋ ገራገር ነገር ነው እና የእሱ አሟሟት በጣም ብዙዎችን አሳዝኗል። እሱ ብቻ ሳይሆን በድንገት የሄዱ ብዙዎችም አሉ። ግን ደግሞ አሟሟታቸው ቢያንስ ሆስፒታል ድረስ ሄደው በድንገትም ቢሆን ነፂም ታመው እነ ማዲንጎም በድንገት ሆስፒታል ሄደው በቃ እነ ታምራት ደስታ እነ ያሬድ ነጉ በድንገት ሄደዋል። ግን ደግሞ የእንትና ሆስፒታል ሄዶ ነው የሞተው። ማዲንጎ ወደ ሆስፒታል ሲሄድ ነው። ግን ደግሞ ከሁሉም ለየት ያደረገው በተቀመጠበት እዛው ዘንበል ብሎ ህይወቱ ያለፈው የእዝ ነውና ብዙዎችን አሳዝኗል። ይሄ ነገር ይጣራልን በማለት ይሄ እንትን ብሏል፣ መልእክታቸውን አስተላልፈዋል ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ከድንገተኛ አደጋ ፈጣሪ እየጠብቀን ህልማችን ተሳክቶ እኛም በእድሜያችን ኖረን ደስተኞች ሆነን ከቤተሰቦቻችን፣ ከጓደኛ፣ ከጎረቤት፣ ከሁሉም ሰላማዊ ማህበራዊ ኑሮ ኖረን እግዚአብሔር በፈቀደው የማንቀርበት ጉዟችን ስለሆነ አይደለም አኗኗራችንን አሟሟታችንንም ያሳምርልን ማለት ነው። ቤተሰብና እንዲህ አይነት ደግሞ በድንገት ሰው ሲሄድ በጣም ከባድ ነው። ሲጀመር እንደዚህ ሚዲያ ላይ የሚታዩ ሰዎች ታዋቂ የሆኑ ተከታይና እይታ የሚበዛባቸው በህዝብ ዘንድ ጎልተው የሚታዩ ሰዎች ብዙ አይቆዩም። አላውቅም አይቆዩም ስላችሁ ምክንያቱም የሰው ዓይን በጣም ከባድ ነው። አስተያየት ሰውነት በቃ የሆነ ይጎዳል፣ ቅስም ይሰብራል ብሎ የማያስቡ ደደቦችም አሉ። ምክንያቱም አሁን እሱ የዘፈናቸው ዘፈኖች አሉ። ኧረ ምኑን ሰጥሽ ብሎ የዘፈነው እንግዲህ የሱ ውፍረቱ ከዘርም እንዳለ ከግልም ስንፍነቱ ስፖርት እንቅስቃሴ መስራት ማለት እንዳልሰራ ወይም እንደማይሰራ ያ የግል ስንፈቴ ነው ብሏል። ምክንያቱም እንቅስቃሴ አላደርግም፣ ውፍረት ግን በዘር አለብኝ አያቴ ብሏል። እና እናቱን የገለጸበት መንገድ ጠዋት ስነሳ የመጀመሪያ ስልኬ ምንም ነገር ሳልቀምስ ስልኬን አንስቼ እናቴ ጋር ነው የምደውለው። ቀመሽ ወይ ስላት ቁርስ እንኳን ልጄ ያንተን ድምፅ ሳልሰማ ብላ ነው የምትመልስልኝ። እና ሁሉም እናቱን ይወዳል። እኔ ደግሞ አላውቅም እናቴን በጣም ነው መወዳት ብሏል። እና ያን ብዙዎቹ የተቀባበሉት ነበረ እናቱን የገለጸበት መንገድ። እንግዲህ እናቱ በህይወት ካሉ
ከብዳል። ምክንያቱም ማታም ደውልልኝ ብለው የሚጠብቁት ልጃቸው ነው። ጠዋት ደህና አደርሽ ብሎ የመጀመሪያ ከቁርስ በፊት የእሱን ድምፅ የሚሰሙ ልጃቸውን በህይወት ማጣት ለሳቸው ላዘንተኛው በጣም ከባድ ነው ማለት ነው። ሌላው እንግዲህ እሱ ያንም አረም ሰጠሽ ብሎ በዘፈነው ይህ ዘፈን ላንተ ነው እያሉ በቃ ከውፍረቱ አንጻር ኮመንት ያነባልና ያን ራሱ ኢንተርቪው ሲደረግም የመለሰው አለ የመለሰው የተናገረው አለና ሰው ልጅ በግሉ ላይ አይፈርድም እኮ በሰው ላይ ሲፈርደው ግን ይቀለዋልና ምንድነው ቀላል ነው አላ ሸካሚ ነው የሆነ ብቻ ተረት አለ እና ለተናጋሪ ቀላል ነው፣ ለተነገረው ግን በጣም ከባድ ነው እና ቀላል ነው አላሸካሚ የሚባል ነገር አለ። ስለዚህ በሰው ላይ ስንፈርድና ስንናገር ያን ሰው ይጎዳዋል፣ ህሊናውን ይነካዋል። አላውቅም ማንም ሰው በራሱ ላይ አስተያየት አይሰጥም። ይሄን ግለሰቡ ላይ ለመፍረድ ይነገራል እና ያን ነገር ደግሞ ታነባለህ ታያለህ ሲባል ኮመንቶችን እንደሚያይም ተናግሯልና በሙዚቃውም በሚሰራው ስራ በሁሉም የሚሰጡትን ሀሳቡን ተናግሯል። የሚያደንቃቸው አርቲስቶች ለምሳሌ የኤፍሬም ታምሩ ሙዚቃ እንደሚያንጎራጉር በጣም ዘመን ተሻጋሪ ምርጥ አርቲስት የምወደው የማከብረው እያለ እንዲሁም ስለሱ ተናግሯል ማለት ነው። ሌላው እንደ ልጄ ነው የማየው ላለው ሰው ደግሞ ጨዋታ በጣም ስለሚወድ ያንን ፎቶአቸውን ሲያበረክትላቸው በጣም እንደደነገጡ ነው። በሰይፉ ላይ ኢንተርቪው ተደርጎ ሲሰጣቸው በቃ በጣም እንደደነገጡት። ስለዚህ በቃ ከስራ መልስ ጨዋታ እንደሚወድ እንደዚህ ማህበራዊ ነገር ተሰብስቦ ጨዋታ ፈታ ማለት እንደሚያውቅ ነው ኢንተርቪው የተደረገው። እና እንግዲህ ያሞቱ ነገር ሬሳ አስክሬን ምርመራ ይደረግ ይጣራልን የሚል ሀሳብ እየተፈጠረ ነው። በቤት ውስጥ በልጆቹ በባለቤቱ መካከል እዛው አጠገባቸው ከሆነ ህይወቱ ያለፈው እንግዲህ ይሄ ነገር ቤተሰብ ይጠርጠር ማለት አይደለም። ምክንያቱም ስለ ጤንነቱ ደግሞ የተናገረው ምንም በሽታ የለብኝም ሙሉ በቃ ይህንን ውፍረት ይዤ በሽታ የሚባል ነገር አያገኝም ጤነኛ ነኝ ያለ። እንግዲህ እንዲህ አይነት ሰዎች የደም ግፊት፣ ስኳር በሽታ እንዲህ አይነት ነገር ያው ይጠረጠራል። ግን እሱ ደግሞ የስንፍናና የዘር ነው ብሏል ፍርቶ። ስለዚህ ነፍሱን ይማር። 4 ልጆች አባት ነው ተብሏል። ልጆቹን ይባርክለት። ይህ ነገር እንግዲህ የማንቀርበት ሁላችንም ጉዟችን ስለሆነ በሰው ላይ መጥፎ አስተሳሰብ አለማሰብ፣ እኔም ነገ ተረኛ ህያጅ ነኝ ብሎ ማሰብ። ሁለተኛው በሚዲያ እንደዚህ መታየትና ሰው አይን ብዙ እይታ ውስጥ መግባት መጨረሻው ያምራል። ሁሉንም ብትመለከቱት መጨረሻው የሚያምር የለምና እግዚአብሔር እንደዚህ ካለ ነገር ደግሞ ይሰውረን። ምክንያቱም 3 ቀን ታሞ እንደዚህ መሄድ ምናምን ያ ቢያንስ ይሻላል። ግን በድንገት ለሟቹ ጥሩ ነው ድንገት ህይወት፣ ግን ደግሞ አስተማሚ ያለ አይደል ቤተሰብ አለ አይደል ምን ነካው ልጄን ምን ሆነብኝ ማለት ሀሳብ አለና ቤተሰብ ነፍሱን ይማር በአጸደ ገነት ያኑረው። ቤተሰቦችን በሙሉ መጽናናቱን ይስጣቸው። እንግዲህ ምርመራ ይካሄድ ከተባለ የቀብሩ ጊዜ ሊራዘም ይችላል ማለት ነው። ቤተሰብ በያላችሁበት ሰላማችሁ በዝት ትረፍረፍ ይበል። እግዚአብሔር በያለንበት በያላችሁ